እንዴት ነህ? ናስቲ ቁጭ በል እዚህ ጋር። ምንም አልሆንኩም። ምን ሆነሽ ነው? ምንም አልሆንኩም። ና ቁጭ በል። ሰዓቱ ላይ ትሽዋል? አዎ መሽቷል። ግን ና እንዴ ና ና ተረጋጋ። ይኸው ደህና ነኝ። ምንም አልሆንኩም። ና በእንቅልፍ ልብ ስላወራኸኝ እኮ ነው። ስትመቅጥሽ እኮ በቃ አብርሃም አካበደ አያስፈልግም። ቆይ ስማኛ እንዴ ተኝ ይለኛል እንዴ? እኔ ተኝ የሚለኝ መቻጣውኝ እንቅልፍ እምቢ አለኝ። በቃ ነገሮችን ቀለል ለማድረግ ነው ሁሌ ማካበድ። አንተ ደግሞ እዚህ ዛሬ እናድራለን። እንቅልፍ አይወስደኝም። አለበለዚያ እመጣለሁ እኔ እናንተ ጋር እመጣለሁ። ምን ሰሪው ያገመጨው ፈራሁኛ። ለምን አትረዳኝም እንዴ? ወይ ፈራሽ እንዳይዞሽ እኔ ያለሁልሽ አይባልም? ያስፈራል። ስለዚህ ና እዚህ ና አኩራፋ ጌታን እንቅልፍ ይሉኛል። መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍን አድርጌ ውስጤ ላኑርህ አልፈልግም ሌላ። ቱቱ ውርደት ይሄው ሄርሜላ እንግዲህ የልቧን አደረሰች፣ የልቧን አገኘች። ይሄው በቃ እንግዲህ የተባለውም የተፈራውም ደረሰ። አንድ አልጋ ላይ ካገኘኋቸው በመሳሪያ ነው ምላቸው ብሎ ነበረ የሩታ ወንድም የሩታ መከታ ማለት ነው። ዛሬ እንግዲህ እንደተመለከታችሁት አይታችኋል ጉድ በሌሊት ነው ጠርታ ያስመጣችሁ። ምን ሆነሻል ሲላት እኔ አብሬ ተኛለሁኝ አብሬ መተኛት ፈልጋለሁኝ ስለዚህ እኔ ያለሁልሽ ማለት ነው እንጂ ያለብህ እንዴት ነው እንደዚህ የምትሆነው ብላ ጎትታ አስገብታ ነው ያስተኛችሁ። ወይኔ ጉዴ እንደው ሴት አሰዳቢ እቺ ልጅ ገጣባ የሆነች ሴትዮ ማለት ነው። ወይኔ ውርደት ቤተሰብዬ እንግዲህ አስገብታ ነው ያስተኛችሁ። እዩት ውርደቷን ማለት ነው። ቅሌቷን ይው ቅሌት የቅሌት ጥግ ማለት ነው ቤተሰብዬ። እና ሰላም እንዴት አመሻችሁልኝ እላለሁኝ። ላይክ ሼር ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ተመልከቱት። እና ጉዷን ውርደቷን ይው የሷ ውርደት ብቻ ሳይሆን ወራዳ ሴት ታሰዳቢ ማለት ነው። እቺ ልጅ አስገብታ እንግዲህ የልቧን አደረሰች። ያቀደችውን ተሳካላት። እኔ ቀን ብያችሁ ነበረ አብሮ ያድራሉ አብሮ ይተኛሉ ይኸው መጡ ብያችሁ ነበረ። ማታ የሚለቁት እንግዲህ አብሮ አደሩ የሚባለው ነገር ነው። እኔ እርግጠኛ ሳልሆን አላወራችሁም እንጂ እንደዛ አይነት መረጃ ደርሶኛል ብያችሁ ነበረ። ይኸው ያልኩትና አልቀረም መጣ ደረሰ። ይሄውን የልቧን አሳካች። የዛሬ ወር እንግዲህ ተሳክቶላት መጣ። እንግዲህ እርጉዝ ነኝ ብላ ትላለች ብዬ ነበረ። ይሄው መጣች። እንግዲህ ሌሊት ነው ቀስቅሳ ያመጣችሁ። አብረን ካላደርን እንዴት ነው እንደዚህ የምትለኝ አንተ? እቺ ወራዳ የሆነ ሴት ማለት ነው። እንዴት ነው አብረን ካላደርን እኔ እንቅልፍ አይወስደኝም ብቻ ሌላ ጊዜ ብቻውን አይደለ ቤቷ የምተኛው። እንግዲህ ባለፈ ለብቻው ነበርኛ ቡና ስጠጣ ራሱ ያየነው የነበረው ማለት ነው። ከማን ጋር ነው አያችሁ አይደለ? ሌላ ጊዜ ከአብሮሽ ጋር ራሱ ከተለየች በኋላ ከሌላ ሰው ጋር ነው የምታድረው ማለት ነው። ከሌላ ወንድ ጋር ነው የምታድረው። ስለዚህ እዛ ደግሞ ወንድ አጣች። ኩሪፍቶ አይደለ ሄደችው ሌላ ወንድ አጣች። እንግዲህ ወይም ደግሞ ሩማቸው አንድ ቦታ ስለሆነ ያየኛል ብላ ፈርታ ነው እንግዲህ ሌላ ወንድ ያላስገባችሁ ማለት ነው ቤተሰብ። ይሄማ እንደዛ ነው የሚያስብለው ቤተሰብዬ። አረ ጉድ ውርደት ነው የምር ውርደት የውርደት ጥግ ማለት ነው። ጭራሽ እኔ እንቅልፍ አይወስደኝም እና ለዛ ስለሆነ አብረን ነው መተኛት ያለብን አብረን ነው ማደር ያለብን ብላ መጋረጃ ውስጥ ነው ያስገባችሁ። ወይኔ አረ የምሬን ነው የምላችሁ። አረ ጭራሽ እንትን ውስጥ ይሄ አልጋ የእንትን ያለ መጋረጃ አለ እዛ ውስጥ ነው ያስቀመጠችው ማለት ነው። እሱንም እዩት እሺ ብሎ ገባ። ይሄ ገጣባ ማለት ነው። እሷ ጋር ችግር የለውም እንደውም ማለት ነው። ሴት ነች ልታሳስተው ትችላለች። ግን እሱ እሺ ብሎ አልጋ ላይ መቀመጡ ለነገሩ ምን ያድርግ? እሱ ራሱ እሺ ብሎ ይሄንን ፈልጎ ነበረ ትላንትና እያወራ የነበረው ይሄንን ፈልጎ ነበረ። በቋንቋቸው እያወሩ ነበር በምልክት ዝም ብሎ ማለት ነው። ግልጽ ሳያርጉት እያወሩ ነበር እና ተግባብቷል። ይሄው ጠራችለት እንግዲህ ማታ አብሮ አደሩ ማለት ነው። ይሄ ትላንትና ማታ የተቀረጸ ነው። ዛሬ ትላንትና ማታ ከራት በኋላ የተቀረጸ ነው። ሌሊት ላይ ነው የተቀረጸው ማለት ነው ቪዲዮ እና ጉዴን ወይኔ ጉዴ። ይሄንን ቪዲዮ አሁን ሩታ ስታየው ምንድነው የምትለው? ሩታዬ ስታየው ምንድነው የምትለው?
ወንድሟስ ምንድነው የሚለው? ቤተሰቡ የሷ ቤተሰብስ ምንድነው የሚሉት? ምንድነው የሚሉት? ይሄ ወራዳ የሆነ ልጅ፣ ይሄ ሰገጤ የሆነ ልጅ ማለት ነው። ይሄ ገጣባ የሆነ ልጅ እቺስ አንዴ በቃ ለይቶላታል። በቃ አንዴ ለይቶላታል። አውቃ እያስመሰለች እንደሆነ ራሱ ያስታውቅባታል። እያስመሰለች እንደሆነ ራሱ እሱ ራሱ እኮ ያውቃል። ይሄ ገጣባ የሆነ ልጅ ምንድነው እንደዚህ መሽለጥለጥ፣ እንደዚህ መለጣጠፉ ምንድነው? አንተ አይገባህም? ወንድ አይደለህም እንዴ? ቤተሰብ የምር በጣም ነው የተቃጠልኩት። እንደዚህ አይነት ነገር በተከበረበት አባቴው በተከበረበት ሀገር እናቱ በተከበረችበት ሀገር እንደዚህ አይነት ውርደት በሱ የመጣ ይሄ ሁላ ነገር ይወርድባቸዋል ማለት ነው። አረ ወይኔ እንደው አንተስ የባሰብህ ነህ። የምሬ ነው የምላችሁ በጣም የባሰበት ሆኗል። አሁን ዝቃጭ ሆነ ልጅ ማለት ነው። የወረደ ዝቃጭ የዘቀጠ ልጅ ሆኗል። በቃ አብርሽ ማለት ነው በጣም ወራዳ ሆኗል። ጭራሽ ብሎ አልጋዋ ላይ ይደበቃል፣ አልጋዋ ላይ ይቀመጣል፣ ገብቶ ቁጭ ይላል አብሮተኛ። ወይኔ ውርደት፣ ወይኔ የምሬ ነው የምላችሁ እንዴት እንደተናደድኩኝ እኔ በቪዲዮ ወጥቼ ባሳያችሁ ማለት ነው። የምር በጣም ነበር ማሳዘናችሁ የነበረው። የምሬ ነው የምላችሁ በጣም ነው የተቃጠልኩት። እንደዚህ አይነት ነገር ይደረጋል? ሚስቱን አስቀምጦ የ80 ሚስቱን አስቀምጦ በሚስት ላይ ሚስት ደርቦ አብሮ ይተኛል? ወይኔ የጋሽዬ ምንድነው የሚለው? ወይ ጋሽዬ ምንድነው የሚለው? የእህቱስ የወንድሞቹስ ምንድነው የሚባለው? አረ ቅሌት ወይኔ! አረ አንተ የራስህን በቃ ራስህን ቻል። በቃ ይበቃል ከዚህ በላይ አንተ እንዴ! ሰውን አታሰድድ፣ ቤተሰቦችን አታሰድድ። የኦዲየንስ ክብር ከሌለህ ለቤተሰብህ ክብር ይኑርህ። ለሚዲያ የሚከተልህ ሁላ ህዝብ አንተ ክብር ከሌለ ስለዚህ ለኦዲየንስ ክብር ከሌለ ለቤተሰብ ክብር ይኑርህ። አረ ጋሽዬ ምንድነው የሚወጣው አሁን? ይሄንን ጉድ ሲያይ ጭራሽ አብሮ ተኝቷል ሲባል ምንድነው የሚለው ጋሽዬ? ጋሽዬ የኔ አባት ባለፈው ያ ሁላ ተማመኑበታለሁ ያለ ልጅ ማለት ነው። የኔ ልጅ ምንም አያረግም እተማመንበታለሁኝ ስለዚህ ምንም አያረግም ብሎ ያ ሁላ ያወራ ሰውዬው አሁን ምንድነው የሚለው? ምንድነው የሚወጣው? ምንድነው የሚያረገው? አረ ወይኔ! አረ ቅሌት! የምር ጭራሽ አብሮ ተጋደሙ። አረ ጉድ! ቅሌታ ሙርደታም የሆነች ሴት ማለት ነው። እኔ እቺን አየው ሴት አሰዳቢ የመጨረሻ ዝቃጭ የሆነች ሴት ማለት ነው። አብርሽ ነው ጥፋተኛ። መጀመሪያ አብርሽ እኮ ይሄንን ነገር ባያደርግ መጀመሪያ ኩሪቶ ባይሄዱ ይሄንን ነገር አቅዳ ነው መጀመሪያ እየሄደችው የነበረው ማለት ነው። መጀመሪያ እንሄድ ሰርፕራይዝ እናደርገዋለን፣ እንሄዳለን። ሰርፕራይዙ ይሄው ተሳካላት። ማታም የተፈለገው ይሄንን ነበረ። ይሄ ማታ አብሮ አደር ወይ ያላችሁ የነበራችሁ ይሄው አብሮ ተኝተዋል፣ አብሮ አድረዋል። ይሄው ምንድነው ያረክሽ ያለሽው? መጀመሪያ አውቆ ማለት ነው ሆን ብሎ ለማስመሰል። አቤት ደግሞ ማስመሰል ሲችልበት! እንዴት ነው የሚችልበት ማስመሰል? ወይኔ ውርደት! አብሮ ተኝተዋል። እኔስ ውርደት የምር ተዋረዱ። ሩታ ናት እኔ ያሳዘነችኝ። የምሬ ነው የምላችሁ። አሁን ይሄንን ቪዲዮ ስታይ ከሱ ጋር አብራ አሳልፋ የልጅ እናት አድርጓት፣ ከዛ የልጅ አባት አደረገችው እሷም። ከዛ ልጅ አቀፈች ልጅ ከአላህ በኋላ ማለት ነው። አሁን ደግሞ መልሶ እሷን አስቀምጦ ያልፈታት ፊርማ ያልሰጣት የ80 ሚስቱን አስቀምጦ ከዛች ውሽሚት ጋር ከሌላ ሴት ጋር በትዳር ላይ ትዳር። እንግዲህ በትዳር ላይ ትዳር ደግሞ እንደማይቻል ታውቃላችሁ ክርስቲያኖቹ ጋር ማለት ነው። ያን ነገር እያወቀ እያደረገ ነው ማለት ነው። አረ ወይኔ የምሬ ነው የምላችሁ በጣም ነው የተቃጠልኩትና አሁን ምንድነው የምትለው? እኔ የሩታ ነገር ነው። እስኪ ሩታዬ የኔ ቆንጆ መልሰሽ እስኪ ምንድነው ይሁን ምንድነው እንዴት ነሽ ይሁን እንዴት አለሽልኝ የኔ ቆንጆ በጣም ተናፍቀሻል እኮ የምሬ ነው። ይህ አይዞሽ የኔ ቆንጆ ቻል አርጊው እንግዲህ እና ቤተሰብዬ ይሄ የተዋረደ ልጅ ማለት ነው። ውርደታም የሆነ ልጅ እሱም ተዋርዶ ቤተሰቡን ያዋረደ የሆነ ልጅ ነው ይሄ ልጅ ማለት ነው። የመጨረሻ ሰገጥ የሆነ ልጅ ነው እና ቤተሰብዬ ቪዲዮን እስከ መጨረሻው ያያችሁት ልጆች ማለት ነው ያየው ሰው መጨረሻ ድረስ ያየው ሰው እንግዲህ ኮሜንት አድርጉልኝ እስከ መጨረሻው ይዩትና ማለት ነው።